السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد، فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعل لنا لقاء مباركا. فقد تناولنا من دروسنا الماضية جزاك الله رحمك الله الحمد لله رحمك الله. فقد تناولنا من دروسنا الماضية فيما يتعلق بهذه الرسالة لشيخ الإسلام أحمد بن عبد الحليم بن عبد السلام الحراني رحمه الله رحمة واسعة. كذلك كتاب قاعدة زي ما ترى سوتشن بتملكته تقريبا ولا 7 تمرتوچن አሳልፈን ነበረ። አላህ ካለ ዛሬ የሚሆነው የክፍል 8 ነው። ለማስታወስ ያክል ያነሳናቸው ርዕሶች በተመለከተ አጠር ባለ መልኩ ስጠቅስ የሙዓዝን ሐዲስን ሼኹ አብራራው፣ እሱን ተመለከት ነው። ከዛ በኋላ ሙከፍራት الذنوب አይ ወንጀሎችክን ነፃ የምታወጣበት ነገሮች ምንድናቸው የሚለውን እሱን ያብራራን ነበረ። የመጀመሪያው التوبة ንስሐ መግባት ነው። ሁለተኛ استغفار ማብዛት ነው። ሶስተኛው الحسنات الماحية ጥሩ ስራ መስራ ከሆነ በዛ ደግሞ ወንጀልክ እንደሚማርልህ በዚህ ዙሪያ ላይ በሰፊው ያየነበት ሁኔታ ነበረ ማለት ነው። በተለይ ደግሞ ትላንትና እነዚህ ርዕሶችን ቆም ብለን መማራችን መታወሳችን በጣም አስፈላጊ የሆነ ነው። በተለይ ደግሞ አሁን ባለንበት ዘመን አላህ ያዘነለት ሲቀር እንኳን ምንም ማያውቀው ጃሂሉ ዓመተና ሳይሆን ዕውቀት ያላቸውም ራሱ በተተቡዕ اليهود والنصارى ይሁድና ነሳራን የሚከተሉበት ሁኔታ እንደሚታይ ይሄን በሰፊው ያየነበት ሁኔታ አለ። ይሄን ጉዳይ ሼኹ ያነሳበት ምክንያት ይሁድና ነሳራ የምትከተል ከሆነ አኺራክን ስለምታበላሽ፣ ወከذلك ደግሞ እነሱ ትልቁ ዓላማቸው ከትክክለኛው መንገድ አንተን አውጥቶ አብሮ ጀሃነም እንድትገቡ ስለሆነ ነው። በዛ ነው ሁሌ በቀን በትንሹ 17 ጊዜ ጌታችን አላህን ሱብሓነሁ ወተዓላን እንለምነዋለን ከነዛ ሰዎች እንዲያርቀን። ማናቸው? اليهود والنصارى። ለዛ ነው ምን ትላለህ? اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين። እነዛ ያንተን ቁጣ ያደረክባቸው ሰዎችና የጠመሙት اليهود والنصارى። ለዚህ ነው ሁሌ እነዚህ ነገሮች መተዋወሱ ያስፈልጋል። ለዛ ነው ቆም ብዬ ትላንትና ከካፍሮች ጋር መመሳሰል የለብንም። በዲናዊ ጉዳይ በተለይ ሃይማኖታዊ ነክ ጉዳዮች ጋር መመሳሰል የለብንም። ግን ከዛ ውጪ ለምሳሌ እኛ ያለንበት ኢትዮጵያ ሀገራችን ላይ ከብዙ ብሔር ብሔረሰቦች ጋር እንኖራለን። የተለያየ ሃይማኖት ተከታዮች ጋር ነው የምንኖረው። ጉርብትና ሊመጣ ይችላል፣ ዝምድና ሊመጣ ይችላል። ብዙ ነገር የሚያገናኘን ነገር አለ። ይሄ ደግሞ ከነሱ ጋር እንዳትመሳሰል ሲባል የዘመድን ጉዳይ አቋርጥ ማለት አይደለም። ለምን? ለምሳሌ ሰውየው ሙስሊም ሆኖ ቤተሰቦቹ ካፊር ሊሆኑ ይችላል። ኢዘን አንተ እስላም ስለሆን የእናትን ሐቅ እንዳትጠብቅ የእናትን ሐቅ ተው ማለታችን አይደለም። ሐታ እናት ራስ ካፊር ራሱ ብትሆን ምንም ቢሆን እሷ ካንተ ላይ ሐቅ አላት፣ የሷን ሐቅ መጠበቅ አለብህ። وكذلك የአባትን ሐቅ መጠበቅ አለበት። وكذلك ምንም ዝምድና ራሱ ባይኖርህ በጎረቤት የምትገናኘው ካፊር ራሱ ቢሆን
ከሃይማኖት ጋር በማይገናኝ ጉዳይ መዛያሩ يعني አስፈላጊ ከሆነ ለምሳሌ ለቅሶ ይመጣባቸው መድረሱ وكذلك ሰርግ ከመጣባቸው አብሮ መቆሙ ይሄ ማድረጉ ይሄ የተፈቀደ ነገር ነው በል ምን ሊሆን ይችላል እነሱን የበለጠ እስልምና እንድትጠራ ከሚያደርጉ ነገሮች ሊሆን ይችላል ይሄ ራሱ የቻለ አንድ ትምህርት ይፈልጋል ግን ማዳማ አንድ ስለመጣንበት ልጥቀስና ልለፍ ነው ማለት ከዛ በኋላ ሼኹ ምን አለ አሁን ትልቅ ነገር ሊነግረን ይፈልጋል አሁንም ከይሁዶችና ከነሳራ ጋር ከሱ ጋር ታይዞ ይመጣ ጉዳይ ነው ምን አለ واذا كان الامر كذلك اي ጉዳዩ እንደዛ ከሆነ የትኛ ጉዳይ አሁን ቀደም ከካህዶች ጋር መመሳሰል ተብሎ የተጠቀሰው وكذلك ከነሱ ጋር መራቅ እንዳለብን وكذلك አሁን እያወራን የነበረው ርዕስ አስፈላጊ አንገብጋቢ እንደሆነ ይሄን ነገር ከተረዳና ጉዳዩ እንደዛ ከሆነ وكذلك ከነዚህ ትላልቅ አደጋዎች የምንወጣበት መንገድን ማወቃችን አስፈላጊ እንደሆነ ሊነግረን ሲፈልግ ሼኹ ምን ብሎ ይናገራል واذا كان الامر كذلك ከሆነ ጉዳዩ እኛ የምናወራው ጉዳይ እንደዛ ከሆነ አይ ያለፉ ሰዎችን ይሁድና ወነሳራ መጠንቀቅ እንዳለብን وكذلك እነሱን ተንኮልና እነሱ ሰዎችን የሚያታሉበት ዕውቀት ያላቸው ሰዎች እንጂ ሌሎች እንደሚሸወዱ የበለጠ ጉዳዩ እንደዛ ከሆነ فمن شرح الله صدره للإسلام انه ጌታ አላህ Subhanahu Wa Ta'ala ደረቱን لبون لسلمنا ياسف للسو فهو على نور من ربه انه سو بالله سبحانه وتعالى برهان لين يالا بالله سبحانه وتعالى برهان لين يالا كل መጨነቅ ያለብን ጉዳይ የቀልብ ጉዳይ ነው እቺ ቀልብ ለሰውነታችን ከምንጨነቅላት የበለጠ ለቀልባችን መጨነቅ ያስፈልጋል ለምን ሲባል እሷ ከተስተካከለች ከዛ በኋላ ያለው ነገር ሁሉ ይስተካከላል እሷ ከተበላሸች ከዛ በኋላ ያለው ነገር ሁሉ ይበላሻል ለዚህ ነው እኮ የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው የነገሩን ነገር አለ አላ አሉ አዋጅ እነሆ ስሙ አላ ወኢነ ፊል ጀሰድ ሙድጋ እነሆ ሰውነታችን ውስጥ እኮ ብጭቅ የሆነ ስጋ አለች አሉ እሷ ከተስተካከለች ሌላ ሁሉ የቀረው ይስተካከላል እሷ ከተበላሸች የቀረው ሁሉም ነገር ይበላሻል አሉ አላ وهي القلب انه እሷ ቀልብ ናት አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ለዚህ ነው ይሄ ጉዳይ እነሆ ያሳለፍነው ከይሁድና ከነሳራ ጋር አለመመሳሰል ከነሱ ተንኮል መራቅ የሚባለው ነገር አላህ Subhanahu Wa Ta'ala ቀልቡን ያሰፋለት ሰው ልቡን ያሰፋለት ሰው فهو على نور من ربه እሱ ብርሃን ላይ ያለው ከአላህ Subhanahu Wa Ta'ala ዘንድ ከሆነ وكان ميتا فاحياه الله انه يموت نفس ነበረ የሞተ ሰው ነበረ ጌታ አላህ Subhanahu Wa Ta'ala ህይወትን ዘራበት ይሄ አላህ Subhanahu Wa Ta'ala የጠበቀው ብቻ ነው وجعل له نورا يمشي به في الناس ጌታ አላህ Subhanahu Wa Ta'ala አደረገው ምንም ብርሃንን የሚጓዝ የሚንቀሳቀስ በሰዎች መካከል ለዚህ ነው አሰነህ አፈመን شرح الله صدر الاسلام فهو على نور من ربه من القرآن آيات انه ጌታ አላህ Subhanahu Wa Ta'ala ልቡን ደረቱን ለስምና ያሰፋ ለሰው እሱ በአላህ Subhanahu Wa Ta'ala ብርሃን ላይ ነው ለዚህ ነው ሁሌ ቀልባችን እንዲስተካከል መጠየቅ ያለብን አላህን Subhanahu Wa Ta'ala የቀልብ መታመም ጉንፋን ከሚይዝክ ሰለጣን ወይም ደግሞ ካንሰር ከሚባለው በሽታ የበለጠ በሽታ ነው የቀልብ በሽታ የሚባለው ይሄ በሕክምና የሚታከም አይደለም የሚታከመው በአላህ Subhanahu Wa Ta'ala ቁርአን ነው በረሱል አለይሂ ሰላቱ ወሰላም ሐዲስ ነው በዛ ነው
الله سبحانه وتعالى قلبك እንዲያሰፋልክ ሁሌ አላህን سبحانه وتعالى መለመን አለብክ ቀልብን ማስተካከል የሚችለው ጌታ አላህ سبحانه وتعالى ብቻ ስለሆነ እዚህ ምን አለ لا بد أن يلاحظ أحوال الجاهلية وطريق الأمتين وكذلك لا بد كانت قد يهونال بانت لا قديتا يهونال يلاحظ متنكك وكن ستا يانجر من ملكته أحوال الجاهلية يا لما زمن ينبروا سواش النسون هنيتا فلانت نقاكوا حديث حذيفة رضي الله تعالى عنه رسولنا عليه الصلاة والسلام كي يتيقون تياكي ناقرة من على كان الناس يسألون رسول الله صلى الله عليه وآله وسلم عن الخير وكنت أسأله عن الشر مخافة أن يدركني أنه صحابوች ብዙውን ጊዜ በብዛት የሚጠይቁት መልካም ነገርን ነው አይጥሩ ነገር ረሱልና አለይሂ ሰላቱ ወሰለም የሚጠይቁት የነበረው ነገር ግን እኔ በብዛት የምጠይቃቸው ረሱልና አለይሂ ሰላቱ ወሰለም መጥፎ ነገር ነው መጥፎ ነገር ይመጣ ምን ማድረግ አለብኝ መጥፎ ነገር ቢደርስ እንዴት መውጣው የሚለውን ነገር ለምን መኻፈተን አይድሪከኒ ከመፋይ ተነሳ ነው ያ መጥፎ ነገር ሳላቀው ወይም ደግሞ ተዘናግቼ ያ ነገር እንዳይነካኝ በማለት ነው የምንጠይቀው ብሎ ይናገራል ለዚህ ነው የነዛ ይሁድና ነሳራዎች የአላህ Subhanahu Wa Ta'ala እርግማን የሆነባቸው ሰዎች እነዛ ህዝቦች اليهود والنصارى ያሉበትን ነገር ማወቁ ከኛ ይጠበቃል ለምን ሲባል ያን ነገር ማታ ከሆነ ለይተ ማትማር ከሆነ ሳታስበው የዛ ጉርጓሮስ ልትገባ ትችላለህ ለዚህ ነው ሁሌ ጌታን አላህ Subhanahu Wa Ta'ala የምትለምነው ከዛ ነገር እንዳረቀ ማለት ነው طريق الامتين ايه እነዛ ሁለት ህዝቦች المغضوب عليهم يا الله سبحانه وتعالى ቁጣ በእነሱ ላይ የሆነው እነሱ ማናቸው هم ማናቸው እነሱ اليهود يا الله ቁጣ የሆነባቸው ወለضالين የተመሙት وهم النصارى ነሳሮች ናቸው فيرى ان قد ابتلي ببعض ذلك መጠንቀቅ ያለበት ከነዚህ ሰዎች የማያርቅ ከሆነ በዚህ ነገር የሚፈተን ሰው ነው የሚሆነው ከዚህ ነው ሁሌ ቁርአን ላይ ሁሌ ፋቲሃን ስቀራ ይሄ ነገር መጠንቀቅና አላህ Subhanahu Wa Ta'ala መለመን ያለበት እዚህ ጋር ቆም ብዬ ማውራት የሚፈልገው ነገር ዛሬ አላህ ካለ ማዳማ ስለ እንሽራህ الصدر ከተነሳ የደረት መስፋት የቀልብ መስፋት ሲባል ስፖርት ሰርተ ምናምን መስፋት ደረት መስፋት አይደለም የተፈለገው የቀልብ ኢማን ጠንካራ መሆን የውስጥህ መጠንከር የሚለው ጉዳይ መጨነቅና ለዛ ትልቅ ቦታ መስጠት ያለብን ጉዳይ ነው ለምን ሲባል ይሄን ነገር ምንና ከሆነ በርግጥ ከእንደዛ ነገር ርቀን ከሆነ አላህን Subhanahu Wa Ta'ala እንለምነዋለን ወረዛ እንዲመልሰን አይ እዛውስ ደግሞ ካለ የበለጠ ጌታን አላህ Subhanahu Wa Ta'ala ጽናቱ እንዲሰጠን አላህን እንለምነዋለን ما هو اسباب انشراح الصدر አሁን አላህ ያለ ቁርአን ላይ ጌታ አላህ Subhanahu Wa Ta'ala ልቡን ያሰፋለት ሰው فهو على نور من ربه በጌታው በአላህ Subhanahu Wa Ta'ala ብርሃን ላይ ነው ያለው ኢደን ልብክን የሚያሰፋልህ ነገሮች ምንድናቸው ቀልብክን የሚያስተካክል ነገር ምንድነው ይሄ ነገር ቆም ብለን ማውራት አለብን ያ ጀማዓት الخير ወረዛ ከመግባታችን በፊት ማወቅ ያለብን ነገር ቀልብክን የሚያሰፋልህ ጌታ አላህ Subhanahu Wa Ta'ala ብቻ ነው ኢላ ሰው አይደለም በህክምናም አይደለም የሚሰፋው ለዚህ ነው በዋነኝነት ይህን ጉዳይ ስናነሳ ከመጀመሪያው ጀምሮ ጌታን አላህ Subhanahu Wa Ta'ala መለመን አለበት ለዚህ ነው እኮ ረሱል አለይሂ ሰላቱ ወሰላም አላህን ከሚለምኑት የነበረው ዱዓ አንደኛው
አላህ ልባቸውን ቀልባቸውን በብርሃን እንዲያሰፋላቸው ይሄ እንዲለምኑም ነው الله سبحانه وتعالى رسولنا عليه الصلاة والسلام يعزاቸው كما قال جل وعلا رب اشرح لي صدري ويسر لي أمري ጌታዬ ልቤን ደረቴን አስፋልኝ ويسر لي أمري ነገሮችን ጉዳይን ደግሞ አግራልኝ ኢዘን ወደዚህ ጉዳይ አስባቦቹ ምክንያቶቹ ቀልብ እንዲሰፋልህ ደረት እንዲሰፋልህ የኢማን ጥንካሬ እንዲኖርክ የሚያደርጉ ነገሮችን ከማውራታችን በፊት በመጀመሪያ ደረጃ ቀልብን የሚያሰፋልህ ደረትክን የሚያሰፋልህ ጌታ አላህ Subhanahu Wa Ta'ala ብቻ ስለሆነ አላህን Subhanahu Wa Ta'ala መለመን አለበት በተለይ እቺን የቁርአን አያን በመደጋገም ማለት ነው وكذلك الله سبحانه وتعالى ለረሱል عليه الصلاه والسلام ያደረገላቸው ሲነግራቸው አለም ነሽረህ ለከ صدرك እነሆ እኛ አላህ Subhanahu Wa Ta'ala ያንተን ደረትክን አላሰፋንልክም እነሆ እንደዚህ ከሆነ ይሄ ነገር ማድረግ የሚችለው ጌታ አላህ Subhanahu Wa Ta'ala ብቻ ስለሆነ ደጋግመ ጌታክን አላህ Subhanahu Wa Ta'ala መለመን አለበት ከዛ በኋላ እነዚህ አስባቦችን መስራት ደግሞ መሞከር አለበት የመጀመሪያው ልብክን አይ صدرክን ከሚያሰፋልክ ዋንኛውና ትልቁ ወተውሂዱሁ Subhanahu Wa Ta'ala وإخلاص العمل لله الله Subhanahu Wa Ta'ala በብቸኝነት መገዛት ነው የምትሰራው ነገር ሁሉ ለሱ ብቻ አጥርተ መስራት ነው አስለን እዚያ ዱንያ ላይ መጣንበት ትልቁ ዓላማ በልተን ጠጥተን ተኝተን ተነስተን ሰርተን አግብተን ልጅ ወልደን ለመኖር ብቻ አይደለም ይሄም እንስሳም ራሱ ያደርገዋል እንስሳ አቀል شيء ይራባል ግን እዚያ ዱንያ ላይ መጣበት ትልቁ ነገር አይደለም እዚያ ዱንያ ላይ መጣበት ትልቅ የሆነ ዓላማ كما قال جل وعلا وما خلقت الجن والانس الا ليعبدون ጌታ አላህ Subhanahu Wa Ta'ala እንደዚህ ይላል እኔ ሰዎችም ይሁን ጅኖችን አልፈጠርኩም እኔ በብቸኝነት እንዲገዙኝ እንጂ الا ليعبدون يقول ابن عباس رضي الله تعالى عنهما اي الا ليوحدون እኔ በብቸኝነት እንዲገዙ ነው ለአላህ የሚገባውን ዒባዳ ለሱ ብቻ እየሰጡ ሌላ አካል ሳይሰጡ ማለት ነው ኢዘን ዋንኛው ቀልብክን የሚያሰፋልህ ጌታን አላህ Subhanahu Wa Ta'ala በብቸኝነት ስትገዛ ብቻ ነው ይሄም አታረክ ከሆነ ጠዋት ከቤት ስትወጣ በቅባቃና ፈሪ ትሆናለህ አላህ በብቸኝነት የማይገዙ ሰዎች ድንገት ጠዋት ጥቁር ውሻ ካዩ ይፈራሉ ጥቁር ድመት ካዩ ይፈራሉ ወደ ግራ ከሄደችማ ዛሬ ገዴ ተበላሸብኝ ይላል ያ አይደለም ዝም ራሱ ይፈራል ተውሂድን ያለለው ሰው ዓለም ላይ አላህ Subhanahu Wa Ta'ala ልባቸውን ያላሰፋላቸው ሰዎች ሴትን ያመልካሉ ታውቃላችሁ ቀን ያመልካታል ማታ ማታ ከሷ ጋር ይተኛል ፍራሽ ላይ ሄዶ ከሚስቱ ጋር አይት ያመልካሉ አዱኛ ላይ ተመልከቱ ላይ ግባና ተመልከት ህንድ ላይ የሚደረገውን አይት እኛ ልብሳችን የበላች አስቸገረች ባገኘት ይገላታል እነሱ ግን ያመልኳታል አህያ ያመልካሉ ይሄ ኦርደር ላይ ተከሰተ ውሻ ያመልካሉ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ተውሂድ እንድትይዝ ስላደረገ አላህ ማመስገን አለበት ኢዘን ቀልብክን የሚያሰፋልክ ነገር የመጀመሪያው ተውሂድ ነው እነዛ ሰዎች ቀልባቸውን አላህ ስለዘጋባቸው ነው ለአላህ የሚገባውን ዒባዳ ባለማወቃቸው ነው ድንጋይ ሲያመልኩ እንጨት ሲያመልኩ ሴት ሲያመልኩ በሬ ሲያመልኩ በሬም ይመለካል ስጋው አይበላም አንዳንድ ነገር ላይ እኛ ጋር ስጋው ተወዶ ኪሎስ ተገባ ስጋ የበሬ 1000 ነው ወለት ክትፎን 1000 እኛ ብናገኘው በርካሽ እንገዛ ለምን ኤክስፖርት ያደርጉን ወደኛው ኢትዮጵያ እኛም በላላቸው ነበር ይሄ ሁሉ አላህ ቀልባቸው ስለዘጋባቸው ለዚህ ነው ሁሌ كما قال جل وعلا وان المساجد لله فلا تدعوا مع الله احدا
أنه مسكينوቹ ሁሉ أي الأرض جميعا ሁሉም ምድር የአላህ Subhanahu Wa Ta'ala ብቻ በምድር ላይ ሁሉም ቦታ ላይ ጌታን አላህ Subhanahu Wa Ta'ala ሌላ ሰው እንዳታመልክ إذن የመጀመሪያው ቀልብክን የሚያሰፋልክ ነገር ተውሂድ ማያዝክ ነው አላህን በብቸኝነት መገዛት ነው يقول ابن القيم عليه رحمة الله من الآن فأعظم أسباب شرح الصدر التوحيد وعلى حسب كماله وقوته وزيادته يكون شراح الصدر صاحبه يعني. أنه تلقوا درتك يميا سفالك إيمانك يميا تناكر لك ناكر بنور يا الله سبحانه وتعالى توحيدا أي جيتان الله سبحانه وتعالى ببجي مجزاتنا توحيد انت تنكرنا يانت صدرك يبزالك يسفالك يتنكر يميهيدا إذن يمجمروا جيتان الله سبحانه وتعالى بعبادة نتل مجزاتنا ولتنيا من أسباب صدر القلوب انشراح الصدور النور الذي يقذفه الله في قلب عبده برهان يا برهان جيت الله سبحانه وتعالى بباروس يمياسكمتو يهون برهان لذينو مجمرا منالكم درتك اندي سفالك فلك يمياسفو جيت الله سبحانه وتعالى سلهون الله علمنون كما قال جل وعلا أفمن شرح الله صدر الإسلام فهو على نور من ربه أنه قدايو جيت الله سبحانه وتعالى درته اللب لسمنا يا سفال للسو أي تذكلن يا سمنا يوفقه سو فهو على نور من ربي السوبع الله برهان لين يعني. إيه برهان يا إيمان برهان يا كلمة تنكر برهان يا تقوى برهان حتى من نقر باينورك إينا راسو باينورك لج راسو باينورك مسترارو باينورك بيت راسو باينورك إيمانك قلبه كتنكر إيه بتام تلك يهون برهان إيه الله سبحانه وتعالى باروس ياسكمتو تلك يهون إيمان لزينو يونتنيو الله سبحانه وتعالى راسه ببارع وقلبه سياسكمتو يهون إيمان يقول ابن رجب رحمه الله تعالى في كتاب جامع علوم والحكم فالقلب الذي دخله نور الإيمان وانشرح به وانفصح يسكن للحق ويطمئن به ويقبله وينفر عن الباطل ويكرهه ولا يقبله يا تشنيوا قلب الله سبحانه وتعالى برهان ياسغبابت بإيمان درتون ياسفال لسو إيه سو لحق يتنال حقا لمقبر يفلقال እስቲ አንዳንዴ አባቶቻችን ተመልከቱ በእድሜ የገፉት በተለይ 40 ዓመት 60 ዓመት ትክክለኛ እስልምናን ካለ መረዳት የተነሳ ወይ ቀብር ሲያመልኩ የተለያየ ነገር የሚመለክ ነገር እያመለኩ ተውሂድ ሲነግራቸው አይቀበሉ ለምን ከመጀመሪያው ጀምሮ አላህ ቀልባቸውን አላሰፋላቸው ያን ነገር እንዳይቀበሉ ያደረጋቸው የቀልባቸው አለመጠንከርና በቀልባቸው ላይ የሱና የተውሂድ ብርሃን አለመኖሩ ነው ምን ይላል فالقلب الذي دخله نور الإيمان يا قلب يا إيمان برهان يقبابت درته يسفالت لحق يتنال حقا يقبلال ነገር ግን በተቃራኒ ደግሞ ከባጢል ከውሸት ይርቃል ከዚያ አኳያ ሁለተኛው ይሄ ብርሃን ጌታ አላህ Subhanahu Wa Ta'ala ለባራው የሚሰጠው የሆነ ነው ኢዘን አላህ ከነዛ ባሮች ካደረገ ያንተ ደረት ይሰፋልህ ነው ሶስተኛው ቀልብክን ከሚያሰፉልክ ነገሮች العلم النافع እውቀት መማር علم መማር علم እየተማር ስትሄድ ቀልብክ እየሰፋ ይሄዳል ኢማንክ እየተነከረ ይሄዳል علم ደግሞ ሲባል علم الكتاب والسنة قال الله وقال رسوله ትክክለኛው علم ይሄ ነው الله እንደዚህ ያለ በቁርአኑ ረሱል አለይሂ ሰላቱ ወሰለም እንደዚህ ያሉ በሐዲሳቸው
ይሄ ትክክለኛ ዒልም የሚባለው። አለበለዚያ ግን ሎጂክን ብቻ እያወሩ ፍልስፍናን እያወሩ ይሄ ዒልም አይባልም። ኢዘን ቀልብክ እንዲሰፋልህ ከፈለክ የቀልብ ኢማን እንዲጠነክር ከፈለክ በምትችለው አቅም ዒልምን ተማር። እንደው ዒልም መማር ራሱ ካልቻልክ ዒልም የሚማሩበት ቦታ ላይ ቁጭ በልና አዳምጥ። በስራ ምክንያት መስኪን መጥተህ መቅራትና ማዳመጥ ካልቻልክ ራሱ በመኪና እየሄድክ ቤት ቁጭ ብለህ ዳዕዋዎችን አዳምጥ። ይህም ዒልም ነው። አሁን ትልቅ የሆነ ጸጋውን አላህ ሱብሓነሁ ወተዓላ ለኛ ላይ ያዋል። ወላሂ ከዚህ ደግሞ አላህ ጋር ነው ይጠይቀናል። ዒልም የምትማርበት መንገድ በጣም ሰፍቶልሃል። አሁን እኛ እዚህ ያስቀረዋል። በቴሌግራም የሚከታተሉ ልጆች አሉ፣ ቁጭ ብለው በቴሌግራም የሚከታተሉ ልጆች አሉ፣ በዩቲዩብ የሚከታተሉ አሉ። ቤታቸው ቁጭ ብለው ሩበማ ሴቷ ወጥ እየሰራች ለልጆቿ ፓምፐርስ እየቀየረች እራት እየሰራች ወንድየው መኪና እየነዳ መንገድ እየሄደ ሱቅ ስራ እየሰራ ሊሆን ይችላል። ኢዘን ግዴታ በቀን 5 ሰዓት 3 ሰዓት መስጊድ ቁጭ ብለውና ኪታብ ቀራብ አይደለም። ከዚያ አካባቢ የተወሰኑ ሰዎች ዒልም ለመቅራት መስጊድ ከተቀመጡ ትልቅ ነገር ነው። ግን አንተም ከዒልሙ የሆነ ትንሽ ነገርም ቢሆን መያዝ አለብህ። ያ ነገር የምታደርግበት አንደኛው መንገድ ሚዲያዎችን ጥሩ ዒልምን የሚያስተምሩበትን ቁርአንና ሐዲስ የሚያስታውሱ ነገር ቢያንስ በቀን 30 ደቂቃ አዳም 30 ደቂቃ። ለምሳሌ እራት እየበላክ የማይሆን ወሬ ከምታወራ እራቱ ይቅረብ፣ ከቤተሰብ ጋር እየበላክ ዳዕዋ ታዳምጣለህ። ከ30 ደቂቃ 1 ደቂቃን ከያዝክ በጣም ትልቅ ዓሊም ሆናል። ባለፈው እንደዛ እንኳን እኔ ሁሌ የምመክረው ይሄ ነው። ግዴታ በአንድ ዓሊም ሁን ብለህ እንዳለፈ ከ30 ደቂቃ ውስጥ 1 ደቂቃ ብቻን የሆነ ነገር ከያዝክ ትልቅ ኢማን ይዘሃል። ዛሬ 1 ደቂቃ ነው፣ ነገ 2 ደቂቃ ነው፣ ነገ ከዛ በ3 እያለ ከዓመት በኋላ አንተ የ1 ሰዓት ዒልም አለክ። يعني 1 ሰዓት ሙሉ እንደፈለክ በዕልም መናገር ትችላለህ። ግን ከኛ የሚፈልገው እስቲቃማ ብቻ ይፈልጋል፣ ጽናት ይፈልጋል። ምን ይፈልጋል? ጽናት ይፈልጋል። ራስክን መለወጥ ከፈለክ ጽናት ይፈልጋል። ልብክ እንዲሰፋልህ ከፈለክ ከነዛስ አልዕልም ናፊዕ ዕውቀትን ተማር። ጌታ አላህ ሱብሓነሁ ወተዓላ ዕውቀት የሚማሩ ሰዎችን ዓሊሞችን ከፍ አድርጓል። يرفع الله الذين آمنوا منكم والذين أوتوا العلم درجات። ጌታ አላህ ሱብሓነሁ ወተዓላ እነዛ በአላህ ያመኑ ሰዎችን ከፍ ያደርጋቸዋል ጀነት ውስጥ። የዕውቀት ባለቤቶች ደግሞ የበለጠ ትልቅ ደረጃን ከፍ ያደርጋቸው። ይሄ በጣም ትልቅ ነገር ነው። ልጆች በየጊዜው የማይሆን ሚዲያ ገብቶ ድራማና ፊልምን አሻንጉሊት ከሚያዩ እስቲ ዝም ብለህ አሊፍ ባክፈትላቸው። ህፃናት አታውቅም፣ ግን ነገ ሳታስበው አሊፍ ባን አፍዛ ትገኛለች። ግን ዛሬ አሻንጉሊት የከፈትክላቸው ያ ደግሞ ድመትና አይጥ ምን ነበር ስሙ? ቶሚና ጄሪ ነው። በነገራችን ላይ እኔ ሁሌ ቶሚና ጄሪ የልጆቻችን አእምሮ ካበላሸው አንዱ እሱ ነው። ለምን ሲባል እዛ ፊልም ላይ ሁሌም ያሸንፈው ማን ነው? አይጧ ናት። የሚሸነፈው ማን ነው? ድመት ነው። መሆን የነበረው በሸሪዓው ተቃራኒ ነበር። ድመት እኮ ምን الطوافين عليكم የተባሉት ድመት የነካችሁ ነገር ብትጠጣው ብትጠቀምበት ችግር የለውም፣ በአፋ ብትነካ ጠሃራ ናት ተብላለች። አይጥ የነካውንስ ደረቅ ከሆነ ያን ቦታ ታነሰዋለህ፣ እርጥብ ደግሞ እኮ ትደፈዋለህ። አያችሁ ያ አኺ የባጢል ሰዎች የልጆችን አእምሮ ለመበላሸት 50 ዓመት 100 ዓመት መስሞ የሚነሱት። አንተ በቀላሉ ቶምና ጄሪ ብታሳያቸው እነሱ አእምሯቸው ተቀይሯል። ድመት ይጠላሉ፣ አይጥ ይወዳሉ። ደግሞ ከዚህ ድመትና አይጥ አብሮ ተደራጅተው የሚኖሩ አንዳንድ ዛሬ ይደራጃሉ። አንዳንዴ ያ ጀማዓ ለዚህ ነው በምንችለው አቅም ልጆች ዒልም እንዲወዱ እናድርግ። ከቻለ ዛሬ ተማሩ ቤት ገብተን እናውራቸው ዝም ብለን።
إذن علما ستمار يبلت قلبك من يونه هيدال يسفى إلى الذي وقال الله حميتني عليه الصلاة والسلام من قالوا من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة. كان قال رسول الله قال عليه الصلاة والسلام من سلك طريقا يتقواذ سو منقد من أي منقد يلتمس فيه علم وقت لممار قديتا علم لممار جامعة حدار الله ولا شو ينفسقوا ياكوا شعر الله ولا شو زكا شاب قادر أسكرر كما قلت تقامت ياكوا كار الله يتوسع علم مما يسوي كارلو تلك نقر قنا أنت زاري كمغرب اسك عشاء دعوة لك قراءة لك بله كسابوتا وربي ساقبا ويبي قبا بله لسكي ورزوني ممتاتم إيه تلك يوانا من قلاني لك إيه نستوس تلك فضل نقرن علم بوتا لي مكامتك زي بوتا لي والله حسب حساب راسو هيده زي بوتا مكامته ملايكوش يا رحمة ملايكوش أنتن أكابون مكنيوت رسول من قالوا من سلك طريقا يتقوادسو من قدن طريقا يتباله يلتمس فيه علم قتل لمما الله سبحانه وتعالى بزي مكنات سهل الله له به طريقا إلى الجنة ولجنة الناس قبوه من قر يا قرار لتارو يا الله حمدتني عليه الصلاة والسلام إيه دقمو لبكين يمياسف لك نقال سلوهونا بزيم القراسو كبيت نستأذين كمتك كجنة روضة من رياض الجنة استكمتها بالله من قلاني واتاكو بجنة من قلاني يالكو بل ملايكوش ينسون كف يزربوا اللهال علم لمن مار بولي وتا حتى أنتم إين دعوة لما دامت بلا متم كوانا كان ذا استقبال الله كان ذا كم يقبوا سووش صار الله يدركه علم تمرن كم يتكون بسووش الله يدركه آمين كبرا سؤال كم يتكون بتي يا رب يدركي براسي لمن كتكون يمن مارو علم كم يسروا بسووش الله يدركه يا رب الزكاة تسباسبان يانتن علم لمن مار دينك لماوك تسباسبان لنا آخر على جنوس كم يسباسبوا سووش الله يدركه جنتوس جنة الفرس كم وسط أبرو كم يسباسبوا سووش الله يدركه كن يوس راسو دنجه يتكمدن بارك الله ببارون دات ملسو ترفع ما هنو كم يهيلو سووش يا رب يدركه إذا المحل شاهدو قلبك كم يسفع لك نجر صوستن على متكسو علم ممار أردت أن قلبك يم يسفع لنجر ورجيتا ودع الله سبحانه وتعالى من ملسان الإنابة ودع الله من ملسان اللهان بونا قدك أقاتمك ورجيتا متملس كهونا يمسرون عبادة يمسرون طاعة ولو ودع الله متملس كهونا إيه قلبك يم يسفع لك نجر يقول ابن القيم عليه رحمة الله في كتاب زاد المعاد الإنابة إلى الله سبحانه وتعالى ومحبته بكل القلب والإقبال عليه والتنعم بعبادته فلا شيء أشرح لصدر العبد من ذلك له أنه ودع الله مششو كونجرك ودع الله من ملسه اللهن مودده بملو لبه إيه عبادة مولدك إيه كزي يبلت قلب يمياسفا نقر يلما حتى إنه ليقال أحيانا إن كنت في الجنة في مثل هذه الحالة فإني إذن في عيش طيبا ودع تملسه عبادة لسبشة سرتك لبكن سرسو ودزام مادرقك يانتن درتكن يمياسفا الله نو ይሄ ደግሞ ምንድነው የሚሰጠክ ይሄ ደግሞ ትልቅ ጀነት ውስጥ እንዳለክ ያዝዛሃል ከዚያ አቋያ አራተኛ ላይ የሚጠቀሰው ወደ አላህ መመለስ እዚህ ነው እኮ ረሱል አለይሂ ሰላቱ ወሰላም
ለቢላል ምን ይሉታል አሁን እኛ በቀላል ምናያትን የሰላትን ዒባዳ አሁን አንዳንዴ ልክ ሙአዚኑ ከቆየ አሰግደን በቃ ሰላትን ሰግደን ተገላግለን እንሂድ ይላል ላ ረሱል አለይሂ ሰላም እንደዛ አላሉ ሰላትን በሙሉ ልብ ነበር የሚሰግዱት ምን ነበር ቆም ያ ቢላል فارحنا بالصلاه ይሉ ነበር አንተ ቢላል ወይ እስቲ ቆምና ኢቃም በል በሰላታ እንረጋጋ ነው የሚባል በዒባዳ ወደ አላህ የመመለስ ነው ወደ ሰላት ሲገቡ ማን ፊት ለፊት ነው የሚቆሙት አላህ Subhanahu Wa Ta'ala ፊት ለፊት ነው የሚቆሙት ኢዳን ወደ አላህ Subhanahu Wa Ta'ala መመለስ አስፈላጊ ነው ቀልብክን ያሰፋልሃል እዚኮ ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ ጁዒለት ቁረቱ ዐይኒ ፊ الصلاة ያሉ እነሆ ተደርጋልኛለች የአይኔ ማረፊያ ሰላት አሉ አይኔ የምታርፍበት ጉዳይ ቢኖር ሰላት ነው አሉ ያ ከሰለፎች እኮ አሞት ማደንዘዣ እናድርግልን እግርክን እንቆጥልህ ሲሉ ካልፈልግም ይላል ግን የሆነ ማደንዘዣ አለኝ ያን ውጉኝ ይላል ምን ነው ታገመንዘው ሰላስ መግባቱ ነው ሰላስ ሲገባ ሐሳቡ ምንድነው እሱ ቁርአን መቅራትን ቁርአን ማስተንተን ከዛ እግሩ ቢቆር እጁ ቢቆር ምንም አይመስልም ከዛ እነሱ እየሰገዱ እግሩን ከቆረጡ በኋላ ልካቸው ወይኔ እግሬ ለሰላት ይጨርስ ማለት ነው ያንን የሚሰማ ይሄን ጣዓም ደግሞ ለማግኘት የዒባዳን ጣዓምን ለዚህ መልኩ ቀልብክን ለማስፋት መጀመሪያ ወደ ጌታ ወደ አላህ Subhanahu Wa Ta'ala መመለስ አለበት ለዚህ ይሄ አራተኛ ላይ የሚጠቀስ ነው ማለት ነው አምስተኛ ላይ የሚጠቀሰው من اسباب انشراح الصدر دوام ذكر الله በሚችለው አቅም ሁሌ አላህን Subhanahu Wa Ta'ala ذكርን አብዛ ذكر በጣም ከሚገርም ዒባዳ ነው ለመስራት ቀላል አጅር ለመሰብሰብ ብዙ የሆነ ዒባዳ ነው በሰከንድ ውስጥ በደቂቃ ውስጥ የተወሰነ ذكر ትላለ ግን ትልቅን አጅር ታገኛለህ ይሄ ذكر ደግሞ ሁሌ ማለት ደረተክ ይሰፋል ትረጋጋል الله سبحانه وتعالى ቁርአን ላይ ይነገረን الذين آمنوا وتطمئن قلوبهم بذكر الله እነሆ እነዛ በአላህ ያመኑ ሰዎች ቀልባቸው የምትረጋጋው በአላህ ذكر አላህን ማንሳታቸው አላ አዋጅ بذكر الله تطمئن القلوب እነሆ አዳምጡ ቀልብ እኮ የምትረጋጋው ذكر በማብዛት ትንሽ አዝካሮችን ስትል ዒባዳ ላይ ነው ያለህ ግን ትልቅን አጅር ታገኛለህ ቀልብክ ደረስክ ይሰፋል ምላስክ ذكርን ደጋግሞ ማለቱ የቀልብ ስፋትን ያመጣልህ መጥፎ ነገር እንዳትናገር ያደርጋል ዳዕዋ ያዳመጥ ሱብሃንአላህ አልহামዱሊላህ ትችላል ቁርአን የቀራ ከሰንሱ ዒባዳ ስሙ አንድ ذكر ነው በመኪና እየሄድክ ከልጆች ጋር እየተጫወትክ ቤት እየጠረክ ሚስትህን እያገዝክ ሳይሆን ደስ ነው ነገ አንተ አላገባክም አይገባክም ሚስትን ማገዝ እኮ ችግር የለውም ቤት ውስጥ ልጅ አንዳንድ ብታጥብላት ካካ ብትቀይርላት ችግር የለውም ለልጆቹ ማለት ችግር አለ ረሱል አለይሂ ሰላቱ ወሰላም ሚስቶቻቸውን ያግዙ ነበር ልብስ ይሰፉ ነበር ሰላት ሲመጣ ነው ሐሳቦች ወደ ሰላት አድርጎ የሚወጡት ይሄም አንድ ሙሐደራ ይፈልጋል ከልጆች ጋር ተጫውተህ ማለት ይችላል ምንም አይከለከልም ወጥ እየሰራሽ እቃ እያጠብሽ በምላስሽ ደግሞ የሚገርመው ምላስ ذكر ብዙ ጊዜ ራሱ ብትል የሚደክም አይደለም አላህ ያለ ቁርአን ላይ والذاكرين الله كثيرا والذاكرات ነው ذكر ተፈለገው ማብዛቱ ነው ሱብሃንአላህ والحمد لله ولا اله الا الله والله اكبر لا حول ولا قوه الا بالله አይደክም ይሄ ደግሞ ስትል የበለጠ ኃይል ይሁንልህ الله سبحانه وتعالى قال يا ايها الذين امنوا اذكروا الله ذكرا كثيرا وسبحوه بكره واصيلا እናንተ በአላህ ያመናችሁ ሰዎች ወይ ذكرን አብዙ ጌታን الله سبحانه وتعالى በብዛት ኢደን
ذكر ሲባል ከተነሳ የሚያስፈልገው ትልቁ ነገር ዚክር ማብዛት በቁጥር አልተገደበ በቁጥር የተገደበው ዚክር የተወሰነ ቦታ ላይ ብቻ ነው ያን ነገር ደግሞ በጣቶች መቁጠር ትችላለህ ለምሳሌ ከሰላት በኋላ ሱብሃንአላህ 33 ጊዜ እንላለን አልহামዱሊላህ 33 ጊዜ አላሁ አክበር 33 ጊዜ ከዛ አንድ ይቀራል لا اله الا الله وحده لا شريك له الملك والحمد وعلى كل شيء ايه መጥቷል ትልቁ ዚክር የመጣው በቁጥር የተገደበው 100 ነው ጠዋት ሱብሃንአላህ ወቢሐምዲ ቢሉ 100 ጊዜ አስተግፊሩላህ 100 ጊዜ لا حول ولا قوه الا بالله የሚለውን 100 ጊዜ የመጣው ትልቁ ይሄ ከዛ ውጪ የመጣው ምንድነው ዚክርን አብዛ ነው لا يزال لسانك رطبا عن ذكر الله او من ذكر الله ملاسك الله ذكر እንዳይቋረጥ ትልቁ እዛ ጋር የተፈለገ ملاسك كعلى ذكر እንዳይቋረጥ ነው ከዚያ ቆያ ይህን ذكر ማብዛት ደግሞ ደረትክ እንዲሰፋል የሚያደርግ ነገር የذكر ተቃራሪ ምንድነው መዘናጋት በሐሳብ መሄድ የደረት መጥበብ ብቸኝነት ጭንቅ ይሰማል ለዚህ ይኮን ያላህ መተኛ عليه الصلاه والسلام እንደዚህ ያለው ሐዲስ الذي اخرجه الامام البخاري ومسلم من قال الله رحمتنا عليه الصلاة والسلام مثل الذي يذكر ربه والذي لا يذكر ربه مثل الحي والميت مثالي وال ذكر የሚያደርግ ባሪያና ذكر የማይል ባሪያ ምሳሌው በህይወት እንዳለ ሰው እንደሞተ ሰው የሞተ ሰው ስራው ተቋርጦበታል ቆሟል በቃ ذكر የምትል ደግሞ እንደ በህይወት እንዳለ ሰው ግን ذكر ማትል ከሆነ ከቤት ስትወጣ ይሳደብክ እየተራገምክ ልጆችን እየሰደብክ እሷን እየረገምካት ስልክ እያወራክ የምትወጣ ከሆነ ذكر አልክም ቀኑ ራሱ አይገጥምልህ ገድክም የለህ ትክክለኛ ገድ ይሄን በተለይ ጠዋታችን በመጥፎ ነገር ሳይሆን በጥሩ ነገር እንክፈተው ጠዋት ቁልፍ አለው የተዋት ቁልፍ ደግሞ ዚክር ነው ለዚህ ነው መጣበታለው በተለይ ሁሌ መርሳት ያለብን አዝካሮች አሉ በዋነኝነት አዝካሩ الصباح ጠዋት ላይ የሚባለው የቤት ስራ አለ ለጎበዝ ተማ ያን ማንሻ ያን አረሳውት የቤት ስራ መመልስ ለፈለገ ሰው አልፈለገ ችግር የለም የጠዋት ዚክር የሚባለው ከመቼ እስከ መቼ ነው የቤት ስራ ነው ታውን እንዳን ነገር የማታ ዚክር አዝካሩ መሳብ ይባላል መቼና መቼ የሚባል ከመቼ እስከ መቼ ነው ጊዜ ገደባ ነው ዝም ብሎ የሚባለው የቤት ስራ ነው ኦኬ ጠዋት ከፈጅር በኋላ አንተ ሱብሂን ከሰገርክ በኋላ ጠዋትክን በዚክር ክፈት አዝካሩ الصباح በልበት ማታክን ደግሞ በዚክር በአዝካር መሳ ዝካ እነዚህ ሁለት አዝካሮች እንዳረሰ የጠዋትን የማታ ዚክሮች እንዳረሰ የለኛው ዚክር ቤት ስገባ ስትወጣ የለኛው ዚክር ምግብ ስበላ ቢስሚላህ ብለህ ካልበላ ሸይጣን ካንተ ጋር ይመገባል አንተ ለፍተ ያመጣ ኮንበር ሸይጣን በነፃ ካንተ ጋር ክትፎ ከሆነ አንድ ሺህ ከፈልክ እሱ በነፃ ካንተ ጋር ይበላል ቢስሚላህ ካላልክ በስጋ ቢስሚላህ ካላልክ ሸይጣን ይላል አው ዛሬ ማደራ አግኝታችኋል ይባባሉ ይመጣል وكذلك ባለትዳር ከሚስረስተኛ ቢስሚላህ ዚክር ማለት አለበት እኔ ትላልቅ አዝካሮች ናቸው ሌሎችም አሉ ብዙ ዋናው ከሰላት በኋላ የሚባል ዚክር እንዳረሰ ሳውስ የሚባል አዝካሮች አሉ በቀል በትንሹ እነዚህ አዝካሮችን ሹፍ ይሁን ጥያቄ አንድ ዓሊም ተጠየቀ الذاكرين الله كثيرا والذاكرات الله ያማኞችን ባህሪ ይጠቀሰው በዛይ ቁርአን አያ ላይ ከአማኞች ባህሪ አላህን በማብዛት ዚክር የሚሉ ናቸው እነማን ናቸው ከነዛ ሰዎች ለመሆን ምን ማድረግ አለበት ይሄን ጥያቄ ያስጠይቃል አላህን በሰው ዚክር ከሚያደርጉ ሰዎች ለመሆን ራስህን ጠይቀሃል ከነዛ ለመሆን ቅድም የተጠቀስኩት አዝካሮችን ካልክ በትንሹ የጠዋት የማታ ከሰዓት በኋላ ቤት ስገባ ስትወጣ ምግብ ሲበላ ቅድም የተጠቀስነው እነዚህ ራሱ ምትል ከሆነ አሉ
አንተ الذاكرين الله كثيرا والذاكرات ትገባለህ ከዛ እኮ እነዚህ አዝካሮችን በትንሹ ምትል ከሆነ አቀለሽ ምን ሆነልሃል ቀልብክ الله سبحانه وتعالى ያሰፋልህ ابن القيم عليه رحمة الله ደስ የሚል ኪታብ አለው ስለ ዚክር የሚያወራ ያን ኪታብ ወይ አዳምጡት ወይ ደግሞ ከቻላችሁ ተማሩት ወይ ደግሞ አላህ ከወፈቀን አንድ ቀን አጠር አድርጌ እዛው ሲያሉ ነገር ለመጥቀስ ሞክራለሁ አንድ ቀን በዛ ውስጥ የዚክርን ፋይዳ ይጠቅሳል ወደ 100 ነው ጠቅሳለሁ ያለው 100 የዚክር ፋይዳ ጠቅሳሉ ብሎ ተነሳ አልዋብል ሰይ የሚባል ኪታቡ ላይ ከዛ ወደ 7 ጠቀሰ ከነዛ ውስጥ የዚክርን ፋይዳ በሰፊው የጠቀሰው መጽሐፍ ቢኖር እሱ ዚክር ማለትም ትልቅ የሆነ አጅር ስላለው ደረትክን ስለሚያሰፋልህ ዚክር ማለት እንዳትረሳ ሁሌ በመችለው ሁኔታ ይሄ ደግሞ የበለጠ ዚክርን በማለትህ ቀልብክ እንዲሰፋልህ የሚያደርግ ጉዳይ ነው የስንተኛው ነው አምስተኛው ነው ስድስተኛው الإحسان إلى عباد الله በአላህ ባሮች ላይ መልካም ነገር አድርግ ለሰዎች ጥሩ ነገር ዋል በመችለው አቅም ሰዎች ሲባሉ በዋነኝነት የሚጠቀሰው መጀመሪያ አጠገብክ ያለ ሰው ነው ለሚስትክ ጥሩ እየዋልክላት ነው ለልጆች ጥሩ እየዋልክላቸው ነው ለእናት ለአባት ጥሩ እየዋልክ ነው ወንድም እህት ጎረቤት እያለ ይቀጥላል ለሰዎች መልካም ነገር የምትል ከሆነ አላህ Subhanahu Wa Ta'ala ደረትክን ያሰፋልህ ጌታ ያለው واحسنوا ان الله يحب المحسنين ያለ ጥሩ ነገር መልካም ነገርን ዋሉ ጌታ አላህ Subhanahu Wa Ta'ala እነዛ ሰዎችን ይወዳል ያ ለህመተኛ عليه الصلاه والسلام በሐዲሳቸው ምን ይላሉ من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة كأنك أماني سو كان لبت شجر كان لبت مكرا يا قلاقلو كذا مكرا يا ودو جيت الله سبحانه وتعالى كآخرة يوم القيامة جنك نتعوت على ومن يسر على معسر يسره الله عليه في الدنيا والآخرة يكبر سو بدل مسا تبدروك كاقرهالت جديك ستكو ويكتوكلت الله سبحانه وتعالى يا الدنيا يا آخرة نقر يتولها لي قرر له ومن ستر مسلما ستره الله في الدنيا والآخرة أمان يهونون سو دنقت وانجب مسراته يشفن للسو الله سبحانه وتعالى بعد الدنيا بآخرام يشفنه عزقات من ستر مسلم سيبال فيكونوا وانجب مسرات متاوق سووشم يتبربر يميزر فول ما يتعلم الله إيه بقلت متاوق ونم تقاراني ما استنككني ألبك نيقام النار دنقت بدنقت بونا قاطع متفنق السرة هنا بعد دبابي سلسونا قندات تارا مكرو بانتنا بسمها كبتشادر በዚህ መዶ መታረከው ሆነ ጌታ አላህ Subhanahu Wa Ta'ala ደረተክን ያሰፋልሃል ይሄ ደግሞ ሰዎች ላይ በተለይ መልካም ነገር መዋል የሚባለው ከዚያ ቋያ الإحسان إلى عباد الله በአላህ ባሮች ላይ መልካም ነገር መዋል ካለክ ነገር መስጠት ከመለብሰው እንዲለብሱ ማድረግ ይሄ በጣም ትልቅ ነገር ነው ይሄን ቀልብከን የሚያሰፋልክ ነገር ነው ማለት ለኛው ቀልብክን የሚያሰፋልክ ነገር ምንድነው ከተባለ ስንተኛው ነው ሰባተኛው ይሄ መስፈላጊ የሆነ የቀልብ መረጋጋት ይሰጣል ጀግና መሆን አለበት ሸጃዓ ከዚያ ቋያ ቀልብክን ደረተክን ከሚያሰፋልክ ነገር አሸጃዓ ጀግና መሆን አለበት ፈሪ መሆን የለበትም ለምን በትንሹም በትልቁም ማትሸነፍ ከሆነ በሚደርስብህ ነገር ሁሉ እጅ ማሰት ከሆነ ይሄ የበለጠ ደረተክን የሚያሰፋል ነገር
ሸይጣን ደግሞ ሁሌ ካንተ የሚፈልገው አንተ ማስፈራራት ነው ፍራቻ ውስጥ እንዲገባ ማድረግ ነው አንተ ግን በትልቁም በትንሽ ነገር መፍራት የለበት كما قال جل وعلا انما ذلكم الشيطان يخوف اولياءه فلا تخافوهم وخافون ان كنتم مؤمنين انه سوكو يا شيطان يخوف اولياءه يسو وداጆችን የሚያስፈራራ فلا تخافوا الناس እንዳትፈሯቸው وخافوا ان بيچافروا ان كنتم مؤمنين አማኝ ከሆናችሁ ከዚያ ቋያ በዚህ መልኩ ፍራቻ የሚባል ከውስጥ መታወጣ ከሆነ ይሄ የበለጠ ቀልብክን የሚያሰፋል ሰድርክን የሚያሰፋል ነገር ነው ፈሪ በቅቧቃ መሆን የለበክም ለዚህ ነው በብዛት በተለይ አድካር ውስጥ ያሉት ትልቁ ነገር አድካር ሰባ አድካር መሳውስ አላህ እንዲጠብቅህ አላህ እንዲያርቅ አላህን ትለምናለህ من البخل ከስስት والجبن ከፍራቻ ይህ ተቃራኒ ደግሞ ጀግንነት ጠንካራ መሆን ነው ከዛ ቆይ ደግሞ ጀግና ከሆንክና ጠንካራ ከሆንክ ይሄ ደረተከን የሚያሰፋልክ የሆነ ነገር ነው ሌላኛው من اسباب شراح الصدر መራቅ አለበት ቀልብክን የሚያበላሹ በሽታዎች ይሄ ቀልብ የሚስተካከልበት መድኃኒት ያለው የሚያበላሸው በሽታዎች አሉ ኢደን ደረተክን እንዳይበላሽ የሚያበላሽ በሽታዎች ከእንደዛ መራቅ አለበት ለምሳሌ ምቀኝነት ማጭበርበር መናቅ መዋሸት ከዲን መራቅ ዒባዳ መተው እነዚህ ሁሉ የቀልብ በሽታዎች ናቸው ኢደን ከነዚህ ነገሮች ሁሉ በሚችሉ አቅም መራቅ አለ አለበለዚያ እነዚህ በሽታዎች ባንተ ውስጥ ካሉ ደረትክ አይሰፋልህም ቀልብ አይሰፋልህም የቀልብ መረጋጋትን አታገኝም ነገር ግን ከነዚህ በሽታዎች የምትርቅ ከሆነ የዚህ ተቃራኒ ደግሞ ቁርአን የምትቀራ ከሆነ ዚክር የምትል ከሆነ ሰላትን በአግባቡ የምትሰግድ ከሆነ ይሄ ደግሞ ደረትክን የሚያሰፋልህ يقول ابن تيمية رحمه الله تعالى والقرآن شفاع لما في الصدور ومن في قلبه أمراض الشبهات والشهوات ففيه من البينات ما يزيل الحق من الباطل قرآن يقلب مدانة نال نعم وننزل من القرآن ما هو شفاء يتبادى كقرآن نورد لن لقلب مدانة يميهون يزي تكاراني دقمو قرآن بمكراته ልብስ ያሉ የስሜት በሽታዎች የብዝታ የሽብሃት በሽታዎችን የሚያነሳልክ ነገር ነው ቁርአን የመቀኝነትን የመናቀን የመኩራራትን እኔ ብቻ የማለት እነዚህ በሽታዎችን ያነሳልሃል ቀልብክን የሚያበላሹ ነገሮች ስላሉ ከነሱ ደግሞ መራቅ ካንተ ይጠበቃል ይሄም ማወቅ ያለብን ነገር ነው ይሄ ደግሞ ቀልብክን ከሚያሰፋል ነገር ነው ማለት ነው ሌላኛው ስንተኛውን አለፈው 8 አለፈ ዘጠነኛው ቀልብክን ከሚያሰፋል ነገርስ የሚገባው 8ኛ ላይ የሚጠቀሰው ተርኩል ፉዱል ኡሙሪ ትርፍ ነገሮችን መተው ትርፍ ነገር ተርፍ ሲባል ለምሳሌ ወሬ ማብዛት ወሬ ማዳመጥ ባታወራ አይነክ ዝምብረ መልቀቅ የሄደውንም የመጣውንም የገባውንም የወጣውንም ከማየት እነዚህ ትርፍ ነገሮችን መተው አለበት ቀልብ እንዲሰፋል ከፈለክ ለምን እነ ትርፍ ነገሮችን ነፍስክን በዛ መሽሁር የምታረክ ከሆነ በዛ የምታጨናንቃት ከሆነ ለጥሩ ነገር ለመልካም ነገር ራስን ከፍተምስ በተለይ ደግሞ የምላስ በሽታ ሐሜት ስለሰው ማውራት መራገም መሳደብ ትርፍ ነገር ናቸው ጉዳታቸው ደግሞ እንደዛው በአንተ ላይ ትርፍ የሆነና ነገር የሚያበላሽክ ነገር ነው ቀልብክን ደግሞ የሚያጠብን ይስተቃራኒ ደግሞ እነዚህ ነገሮች መተው አለበት
መስተካከል ከፈለክ አላህ Subhanahu Wa Ta'ala ደረትክን እንዲያሰፋልህ ከፈለክ እነዚህ ነገሮችን መተው አለብህ አስረኛውና የመጨረሻው ቀልብክን ከሚያሰፋልህ ነገር ረሱሉና አለይሂ ሰላቱ ወሰላም መከተልን ሱናቸው መከተልን ረሱል አለይሂ ሰላቱ ወሰላም እንዴት ነበር ይኖሩት እንዴት ነበር ይበሉት እንዴት ነበር ይጠጡት እንዴት ነበር የተኙት እንዴት ነበር ይገቡት ይሄን ነገር ራስህን ጠይቀህ ታውቃለህ በየሁሉም ነገር የረሱሉና አለይሂ ሰላቱ ወሰላም ፈለግን ሱና መከተለ ደረትክን ያሰፋል ለምን ከሰዎች ሁሉ አላህ Subhanahu Wa Ta'ala ደረትን ያሰፋላቸው ማናቸው ረሱል አለይሂ ሰላቱ ወሰላም ቀደም ነበር ያልኩት አላህ ቁርአን ላይ ምን አለ አለም ነሽረህ ለከ صدرك ደረትክን አላሰፋንልክም እንዴ ኢዘን አንተ ደረትክን እንዲሰፋልህ ከፈለክ ረሱሉና አለይሂ ሰላቱ ወሰላም ተከተላቸው ሁሉም ነገር ረሱል የሰሩትን ነገር ስራ ረሱል አለይሂ ሰላቱ ወሰላም ከከለከሉት ነገር ተከልከል ለምን ከሰዎች ሁሉ ስለምግባራቸው የተስተካከለው ማን ነው ረሱል አለይሂ ሰላቱ ወሰላም ናቸው በዚህ መልኩ የሆኑት ረሱል አለይሂ ሰላቱ ወሰላም አንተም ደረትክ እንዲሰፋልህ ከፈለክ ረሱሉና አለይሂ ሰላቱ ወሰላም ተከተል ፈለጋቸውን ሱናቸውን ያዝ ይሄ የምታረክ ከሆነ እነዚህ አስር ነገሮች የምታረክ ከሆነ በአላህ Subhanahu Wa Ta'ala ፍቃድ ቀልብክ ደረትክ እየሰፋልክ የሚሄድ ነው ሼኹ ዝጋ وإذا كان الأمر كذلك فمن شرح الله صدر الإسلامي فهو على نور من ربه سلالة أنه قداي يسالفنا قداي الله سبحانه وتعالى درتون يسفالك لسلمنا السنة بقيته بالله سبحانه وتعالى برهان لا يهونون إذن هي النجر ما وقو سلالبنو قوم بلن النزي مكنياتوچن يا ورانا እነዚህ ምክንያቶችን ያወራ ነው እነዚህ ምክንያቶችን ማውራቱ እስቲ ቢያንስ ዛሬ ቀልቤን የሚያሰፋልኝ ነገር ምንድነው እነዚህ ነገሮች በውስጥ ያሉ እየሰራዋቸው ነው መስራት ያለብኝ ነገር መተው ያለብኝ ነገር ደግሞ የተከለከልኩን የሚለውን ካሁኑ ጀምሮ ራስህን መጠየቅ አለብህ እንደ ተጠቀስኩት አሰብ የሚነግረኝ ሰው አለ ከእናንተ ውስጥ አፍዟል አንደኛው እሺ አንደኛው የአላህ ተውሂድን መያዝ የአላህን ተውሂድ የምትይዝ ከሆነ ምን ይሆናል ምን ትሆናል ቀልብክ ይሰፋል አንደኛ ሁለተኛ አላህ Subhanahu Wa Ta'ala ብርሃኑን ባንተ ቀልብስ ካስቀመጠ ይሄ ደረትክን ያሰፋል فهو على نور من ربي تبارك ሶስተኛ ثلاثة الجماعة نجم العلم النافع احسنت علم ممار تكامل ممار هي درتك ناسفاله ሶስት አራተኛ ወደ አላህ الانابه الى الله ወደ አላህ መመለስ احسنت አራተኛ አምስተኛ ذكر ማብዛት ስድስተኛ በአላህ ባሮች ላይ መልካም ነገር መዋል ሰባተኛ ከንጅናታ ጀግንነት ፈሪ መሆን የለበክም ስምንተኛው ከቀልብ በሽታዎች መራቅ ዘጠነኛው ትርፍ ነገር መተው የመጨረሻው ረሱል መከተል ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ